ስጦታዬ አትለይኝ ድንግል ነሽና ተስፋዬ አትለይኝ ማርያም ነሽና ተስፋዬ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ ቤቴ እኮ ባዶ ነው ወይኑ አልጎበኘ ማደጊያዬ ይሙላ አንቺ አሳስቢልኝ ማን አፈረ ከቶ አንቺን ተጠግቶ ሐሴትን ያደርጋል በደስታ ተሞልቶ ሐሴትን ያደርጋል በደስታ ተሞልቶ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ በምልጃሽ ላመኑ ፈጥነሽ ደራሽ ነሽ ይለያል ከሁሉ ድንግል ሆይ ምልጃሽ ስምሽን ከጠሩ ጎዶሎ ይሞላል በምልጃሽ ተማምኖ ከቶ ማን ይወድቃል በምልጃሽ ተማምኖ ከቶ ማን ይወድቃል በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ አምላክን ጠርቶ ማንስ አፍሮ ያውቃል ስለ ድንግል ብሎ የራበው ይጠግባል ለእንክሶች ፍኖትን ለዕውር ብርሃን አንቺ ነሽ ማርያም የሁላችን ዓይን አንቺ ነሽ ድንግል የሁላችን ዓይን በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ ባንቺ አልፈዋለሁ ድንግል እመቤቴ ባንቺ አልፈዋለሁ ማርያም እመቤቴ በዓለም ፈተና ቢዝልም ጉልበቴ ምንም ቢበረታ በኔ ላይ ጠላቴ
ስልስ ነይልኝ ማዕበል ሳይነግረኝ ባህሩን ቢሞላ አምናለሁ በልጅሽ አንገት አያስደፋም በእናቴ ጸሎትሽ ስምሽን ስጠራ እጆቼን ዘርግቼ ቀስታቸውን ሁሉ ጣሉ ጠላቶቼ ስምሽን በልጅልጅ እነግራለሁ እናቴ በምልጃሽ ሰው ሆኛለሁ ስምሽን ለልጅልጅ እነግራለሁ እናቴ በምልጃሽ ሰው ሆኛለሁ እመቤቴ ስልስ ነይልኝ ማዕበል ሳይነግረኝ ልጆቿን አክብራ እዚህ በፊታችን ያስቀምጣለች። እንግዲህ ቤተክርስቲያን በብዙ መልኩ ነው የምታስተምረው፣ በቃልም በተግባርም ነው የምታስተምረው። በቃል የምታስተምረው ልጆቿ ደግሞ በተግባር እንዴት እንደሚገልጡ የምታስተምርበት መንገድ አንዱ የቅዱስ ጋብቻ ሕይወት ስለሆነ ልጆቻችን ከቤታችን ተቀምጠው በዚያ መታየታቸው አንደኛ ክብራቸውን ማሳየት ነው። ሁለተኛ ደግሞ ያላገባ ልክ እንደነሱ ተምረን እነሱ ወደ ደረሱበት ሕይወት እነሱ ያገኙትን ቅድስና እኛም አግኝተን በዚያ ቅድስና ውስጥ የሚገኘውን በረከት እንድናገኝ ነው ቤተክርስቲያን ልጆቿን ካባ አልብሳ አክሊል ደፍታ በፊታችን የምታቆመውና በድጋሚ እንኳን ደስ አላችሁ ለማለት እፈልጋለሁ። በዚሁ አጋጣሚ እንግዲህ ለዚህ ታላቅ በዓል ዝግጅት ወይም ለልጆቻችን ለዚህ ስርዓት መብቃት ትልቁን ድርሻ የሚወስዱ አባት አሉ። እሳቸውን አለማመስገን ንፉግነት ነው አይደል? እንግዲህ አባታችን ክቡር አባታችን ቀሲስ አሸናፊ መኮንንና የእሳቸው የንስሐ ልጆች ይህንን ታላቅ ስራ በነገራችን ላይ አሁን መሰራት ያለበት ስራ ቢሆን ይሄ ስራ ነው። አሁን እንደ ሀገርም እንደ ቤተ ክርስቲያንም አሁን በውስጥም በውጭም ያለው ፈተና የሚመጣብን ከማን የሚመጣ ነው? ከመላእክት ነው ነው እንዴ? አይደለም። ከኛው ከሰው ልጆች የሚመጣ ፈተና ነው። ስለዚህ ሰው ላይ መስራት ማለት መጀመሪያ ጋብቻ ላይ መስራት ማለት ኦርቶዶክሳዊ ጋብቻ ላይ የምንሰራ ከሆነ ኦርቶዶክሳዊ ማህበረሰብ እንፈጥራለን። ኦርቶዶክሳዊ ጋብቻ ላይ ሳንሰራ ሰውን መፈለግ የተከበረ ሰው፣ የተቀደሰ ሰው፣ በጎ የሚሰራ ሰው፣ ለሰው የሚያዝን፣ ለሰው የሚራራ፣ ሰውን በቅንነት የሚያገለግል ሰው ማግኘት ዝም ብሎ በምኞት የሚገኝ አይደለም። የመጀመሪያው ኦርቶዶክሳዊ ጋብቻ ላይ ስራ ስንሰራ ነው። አባታችን ይህ ስለተረዱ መሰለ ልጆቻቸውን አስተባብረው ኦርቶዶክሳዊ ጋብቻ ለልጆቻቸው አስተምረው በዚያ ህይወት ውስጥ እነዚያ ልጆች ተገኝተው ከነሱ ማህፀን የሚገኙ ልጆች ደግሞ ለሀገርም ለቤተክርስቲያን እንዲተርፉ ማድረግ ነው። ስለዚህ ይሄንን ታላቅ ስራ በእውነት አባታችን ከልጆቻቸው ጋር ሆነው እሳቸው ብቻ ሳይሆን ከእሳቸው ጋር ደግሞ አብረው ሆነው ያገለገሉ ልጆቻቸው አሉ፣ የንስሐ ልጆቻቸው መምህራን አሉ። አጠቃላይ በዚህ አገልግሎት ውስጥ የተሳተፉ ልጆቻቸው በአጠቃላይ ዛሬ ደስ ሊሰኙ ይገባል። ይሄ በጣም ትልቅ ስራ ነው። በነገራችን ላይ ሕንፃ ሥላሴን መገንባት ቀላል አይደለም አይደለም፣ ትልቅ ስራ ነው እና በእውነት ይህንን ስራ ስለሰሩ በድጋሚ ለማመስገን እንፈልጋለን። እንግዲህ እንደ ማህበረ ቅዱሳን እኛ ጋር የሚሰሩ ስራዎች አሉ። እኛ ጋር ከሚሰሩ ስራዎች አንዱ እንግዲህ አርአያነት ያለው ኦርቶዶክሳዊ ቤተሰብ የሚባል እቅድ አለ። እንደ ማህበረ ቅዱሳን አርአያነት ያለው ኦርቶዶክሳዊ ቤተሰብ። በነገራችን ላይ ኦርቶዶክሳዊነት ማያ ነው። ይሄን ዓለም የምናይበት መነጽር ነው። እንደምታውቁት ዓለሙ ተቀላቅሎ ነው የመጣብን አይደለ? ድሮ በቃል በሐሳብ የሚሰማው የሚነገረው ነገር አሁን በአካል ገዝፎ ነው እየመጣ ያለው። ፈተናው በጣም አይሎ እየመጣ ነው። ይህንን ፈተና አይተን ተመልክተን ለመሸሽ ኦርቶዶክሳዊነት ወሳኝ ነው። ስለዚህ ኦርቶዶክሳዊነትን የምንማርበት አንዱ ሕይወት ቢኖር ቅዱስ ጋብቻ ነው። በዚህ ቅዱስ ጋብቻ ውስጥ የምናገኛቸው ልጆቻችን ናቸው። ቅድም መምህራችን ሲያስተምሩ ሰምታችኋል አይደለ? ወደዚያ በተለይ ወደ ሁለቱ ተቋማት የሚገቡ ልጆች እኮ በዚያ በኦርቶዶክሳዊ ጋብቻ ውስጥ የተገኙ ልጆች ናቸው። እነዚያ ልጆች በዚያ በኦርቶዶክሳዊ ጋብቻ ውስጥ ባይገኙ ኖሮ ወደ ገዳምም ወደ አብነት ትምህርት ቤትም ሄደው ተምረው ቤተክርስቲያናቸውን ለማገልገል አይደርሱም ነበር። ስለዚህ ኦርቶዶክሳዊ ጋብቻ ለልጆቻችን ማስተማር፣ በተለይ ካህናት አባቶቻችን ይህንን ነገር አብነት አድርገው ወደፊት እያሰፉት እንደሚሄዱ ያው ከቀሲስ አሸናፊ ያየነው ስለሆነ
በእውነት በጣም ትልቅ ስራ ነው። እንግዲህ ቅድም እንዳልኳችሁ እንደ ማህበረ ቅዱሳን ኦርቶዶክሳዊ ቤተሰብ ላይ እየሰራን ነው። አርአያነት ያለው ኦርቶዶክሳዊ ቤተሰብ እንግዲህ ኦርቶዶክሳውያን በቤታቸው ያለችውን ቤተክርስቲያን አውቀው ተረድተው ክርስቲያናዊና መንፈሳዊ ሕይወትን እየኖሩ ለሰው ሁሉ አርአያ እንዲሆኑ ማድረግ ነው። ታስታውሳላችሁ ንጉሥ ናቡከደነፆር እኮ የእነዚያን የሶስቱን ወጣቶች አምላክ ሊያመሰግን የቻለው በእነዚያ በሶስቱ ወጣቶች በኩል የእነሱን አምላክና የእነሱን ሃይማኖት ስለተመለከተ። ስለዚህ በኦርቶዶክሳውያን በኩል ሌሎች አሕዛብን በቤተክርስቲያን ያሉ ልጆችን ቀንተው ወደዚህ ሕይወት እንዲመጡ ለማድረግ በእንደዚህ አይነት መልኩ ልጆችን መስራት ያስፈልጋል። ምዕመናንን መስራት ያስፈልጋል። ልጆቻችን በእንደዚህ አይነት መልኩ ተምረው በቅዱስ ጋብቻ ውስጥ ተገኝተው ቅዱስ የተቀደሰ ሕይወት እንዲኖራቸውና በዚያ ሕይወታቸው ደግሞ የተባረከ የተቀደሰ ልጅ ለቤተ ክርስቲያንም ለሀገርም እንዲያበረክቱ ኦርቶዶክሳዊ ጋብቻ ላይ መስራት አንዱና ዋነኛው ሊታሰብበት የሚገባ ትልቅ ስራ ነውና እንግዲህ እንደ ማህበረ ቅዱሳንም ይህንን ለመስራት አንደኛ ማስፈጸሚያ ሰነዶችን አዘጋጅተናል። በዚያ ውስጥ የሚሰጡ ትምህርቶች አሉ። ቅድመ ጋብቻ የሚሰጡ ትምህርቶች አሉ። የልጆች አስተዳደግ፣ የባልና የሚስት ግንኙነት፣ በቤት ውስጥ ስላለው ፍቅር፣ አንድነት ያንን የሚያሳዩ ትምህርቶች በአጠቃላይ አሉ። እንግዲህ ቀሲስም ይሄንን ስራ በራሳቸው በግላቸው ብቻ ሳይሆን ልጆቻቸው ጋር አንድ ላይ ሆነው የቤተክርስቲያንን ትእዛዝ ተቀብለው ይሄንን በማድረጋቸው በጣም ደስ ብሎናል። እንግዲህ ወደፊትም ከእሳቸው ጋር አብረን ለመስራት በዚሁ አጋጣሚ ያው ቃል እንገባለን። እንደ መዋቅር አዲስ አበባ ማዕከል መዋቅር ስላለ በዚያ በኩል በአዲስ አበባ ማዕከል በኩል የሚያስፈልጋቸውን ድጋፍ ለማድረግ ከዚህ በፊትም አብረን እየሰራ እንደሆነ ይታወቃል። ወደፊትም ደግሞ ከእሳቸው ጋር አብረን ለመስራት በዚሁ አጋጣሚ ቃል ለመግባት እንፈልጋለን። ከዚህ ውጭ ግን እዚህ ቦታ ያለን ሰዎች ይህን አገልግሎት ማገዝ አለን። በገንዘብ፣ በጉልበት፣ በእውቀት በሚያስፈልገው ነገር ሁሉ ይህን አገልግሎት ማገዝ ያስፈልጋል። ቅድም እንዳልኳችሁ ይሄ ትልቅ አገልግሎት ስለሆነ ሰው የምናፈራበት ሰው የሚወጣበት ያለ ኦርቶዶክሳዊ ጋብቻ የሚወለድ ልጅ ምን እንደሚሆን ይታወቃል። እና እንግዲህ በዚህ በኦርቶዶክሳዊ ጋብቻ ውስጥ የተባረከ ልጅ አግኝተን ለሀገርም ለቤተክርስቲያንም የሚጠቅም ሰው እናገኝ እሱ አምላካችን ይርዳል። በእውነት በድጋሚ ክቡር አባታችን ቀሲስ አሸናፊ መኮንን በዚሁ አጋጣሚ ላመሰግን እወዳለሁ። እግዚአብሔር ይስጥልን። ሁላችንም አመሰግናለሁ። ሙሽሮቻችንንም እግዚአብሔር ጋብቻችሁን ይባርክ። በሰላም እና በጤና ሁላችን ወደ ቤታችን እንድንገባ ያደርገን። መልካም ፈቃድ ይሁንልን።